ስለዚህ አሁን አንድ እርሳስ ስጡኝ እባካችሁ ባደራ ምንድነው ባለፈው ያንጥሎን የሰበርሽው እኮ የረሳሁት እንዳይመስልሽ ባለፈው እኛ ቤት መተሽ የሰጠሽን ጃንጥላ ፈልጋለሁ መልሽልኝ ቤት መውሰድ አለብኝ ባለፈው የሰጠሽን ጃንጥላ የምን ጃንጥላ ወደዛ ዞር በል ጃንጥላ ደግሞ አንተ ነህ እዚህ ጋር ቁጭ ብለህ እኔን ጥፋተኛ እንደሆንኩኝ ያጋለጥከኝ ሎሊ ዛሬ በጠዋት ተነስታ መጫወት ፈልጋለች እንዴት አይነት ቀን ነው ውጭ ወጥቼ መጫወት ፈልጋለሁ ልጆቹ ደግሞ የት ሄዱ እያለች ወደ ግራ ወደ ቀኝ እየተመላለሰች ነው መጫወት እንደጀመርበት ሰናል ከዚህ በፊት ግን አንድ ነገር አለ ሎሊ ባለፈው እኛ ቤት መተሽ የሰጠሽን ጃንጥላ ፈልጋለሁ መልሽልኝ ቤት መውሰድ አለብኝ ባለፈው የሰጠሽን ጃንጥላ የምን ጃንጥላ ሎሊ ጃንጥላውን የት እንዳረገችው ምን እንዳደረገችው ታውቃለች ያሰበች የት ከተትኩት የት ጣልኩት እኔ ምንም ትዝ አይለኝም እንደውም አብረን እኛ ቤት ስንጫወት ወደ ቤት ለመመለስ ብለሽ ጃንጥላ ሰጥቼሽ ነበር ፀሐይ ስለሆነብሽ ረሳሽው እንዴ ረሳሁት እንዴ የት ነው ያረኩት ሎሊ አንድ ተንኮል ሰርታለች ግን መናገር አልፈለገችም ጃንጥላውንም የት እንዳስቀመጠችው ታውቃለች ጉዴ ይሄ ጃንጥላ ጣጣ ይዞብኝ መጣ ባለፈው ባደራ በሰጥቶኝ ነበር እንደውም ባለፈው አብረን ከኔ ጋር ስንጫወት ትዘይልሽም ረሳሽው እንዴ ሎሊ አረሳሁትም መሰለኝ ቆይ አስታወስኩኝ ከኔ ኋላ እኮ ቆሟል ይሄ ነው ብላ የተሰባበረና በአፈር የተሸፈነ ጃንጥላ አሳየቻት ወይኔ ያንቺ ጃንጥላ ነው እዛ የተበላሸው ሎሊ ጃንጥላውን ሰባብራ ጥለዋለች አዎ የኔ ጃንጥላ ነው ሎሊ ለምንድን ነው እንደዚህ ያረግሽው ስጫወትበት ነበር ከዛ በኋላ በቃ አፈር ላይ ያደረኩኝና ሳደርገው ተሰበረ በቃ እኔ አውቄ አይደለም ደግሞ በቃ ተሰበረ አሁን ሌላ ጨዋታ እንጫወት ምን ላርግልሽ በቃ አላወኩማ ባደራ ነው በርግጥ የሰጠሽኝ ግን በቃ ተሰበረ ሂድ በቃ ወደዛ ሂድ ጭራሽ ሎሊ ጃንጥላውን በእግሯ እየመታች ይቅርታ እንደመጠየቅ ጭራሽ አያገባኝም አለች ሎሊ በጣም ተሳፍራለሽ እንዴት እንደዚህ ታረጋለሽ ቢሆንም እኮ ሎሊ ላንቺ ነው አደራ ፒቹ ሰጠችሽ እንዴት ሎሊ እንዴት እንደዚህ ይደረጋል በጣም ያዘንኩልሽ ሎሊ ማዘናችሁ ሊያሳዝን ይችላል ግን በቃ እንዴ አትጨቅጭቁኛ በቃ ወደቀ ተሰበረ አፈር ለበሰ አለቀ በቃ ሌላ ጨዋታ እንጫወት አሁን ስለ ጃንጥላ ለምንድን ነው የምትጠይቁኝ ሶስታችሁም ነው እንዴ የምትጨቀጭቁኝ በቃ አላወኩም በቃ ተሰበረ አለቀ ደቀቀ አደራ ምናምን የምትሉኝ ምንድነው በቃ እኔ ሳላቅ ነው እንደዚህ ሆኖ ደግሞ አፈር የለበሰው በቃ አሁን እኮ ቆሽሿል ምንም አይጠቅምም ይሄው ወደዛ ዞር በል ጃንጥላ ደግሞ አንተ ነህ እዚህ ጋር ቁጭ ብለህ እኔን ጥፋተኛ እንደሆንኩኝ ያጋለጥከኝ ሎሊ የኔን ዕቃ ልክ እንደኔ ሆነሽ መያዝ ነበረብሽ በእውነት በጣም ታሳፍሪያለሽ ነው እንደዚህ አይነት ነገር ሎሊ የኔን ዕቃ ልክ እንደኔ ሆነሽ መያዝ ነበረብሽ ሎሊ በጣም ታሳፍሪያለሽ እንዴት እንደዚህ ታደርጋለሽ እንዴ ሎሊ ምን ማረግሽ ነው ላንቺ ብለሽ ሰጣሽሽ ጃንጥላ ለምን ትጥይባታለሽ አምኒ ሰጠሽን ዕቃ ትጥይብኛለሽ ትሰብርብኛለሽ በጣም ታሳዝኛለሽ አኩርፍሻለሁ በቃ ለአንድ ጃንጥላ ብለሽ ነው የምታኩርፊኝ አኩርፊኝ ምን ታመጫለሽ በቃ ሁላችሁም እንደፈለጋችሁ አላቅም ከኔ ጋር እንደውም ማንንም ከፈለጋችሁ አትጫወቱ ከፈለጋችሁ ተጫወቱ በቃ
ሎሊ ጭራሽ በጥፋት ላይ ጥፋት ጨመረች። ትምህርት ቤት ስትሄድ ጓደኞቿ ያደረገችውን ነገር ለአስተማሪ እንዳይነግሩባት ተጨንቃለች። በዛ ላይ ደግሞ እርሳሷ ጠፍቶባታል። የቤት ስራውንም አልሰራችም። ወይኔ ጉዴ! የቤት ስራዬንም አልሰራሁም፣ እርሳስም ጠፍቶብኛል፣ እንዴት ይሻለኛል? እርሳስም መቅረጫም የለኝም እያለች ተጨንቃለች። እንደሚመጣ ተማሪ አንድ ልጅ እንኳን የለም እርሳስ የሚሰጠኝ። ወይኔ ጉዴ! ዛሬማ እርሳስ ካላገኘሁኝ ትምህርት ቤት አልሄድም፣ አስተማሪ ይቆጣኛል። እሰይ መጡ ታድዬ፣ እነሱ እርሳስ ይሰጡኛል፣ ከነሱ ጋር እጫወታለሁ። እሰይ አዎ ጓደኞቼ መጡ። ጨንቆኝ ነበረ እርሳስ የሚሰጠኝ ሰው የለም ብዬ፣ አሁን እነሱ መጡ አለች ሎሊ። መቼስ ከሶስቱ አንድ ሰው መስጠቱ አይቀርም እያለች ሎሊ በጉጉት እስኪደርሱ ትጠብቃለች። እንደውም 3 እርሳስ ከሰጡኝ አንዱ ቢሰበር በአንዱ እያልኩኝ ረጅም ጊዜ እጠቀምበታለሁ። በሉ ቶሎኑ፣ አረ ቶሎኑልኝ አለች ሎሊ። ሰላም እንዴት አደርሽ ሎሊ? ሎሊ ምን ታደርጊያለሽ እዚህ? ማለቴ እዚህ ትምህርት ቤቱ በረጋ ቆመሽ? በር ላይ እኮ ቆምኩት ለመሰላችሁ አንድ ነገር ተፈጥሯል፣ ግን እምቢ እንዳትሉኝ። ምንድነው? ይኸውላችሁ ጠዋት ከእንቅልፌ ተነስቼ እርሳሴን ስፈልገው አጣሁት። እናንተም መለመን ፈልጌ አይደለም፣ ግን በቃ ቦርሳ ውስጥ ስፈልገው አጣሁት። ደግሞ ብዙ እርሳስና መቅረጫ ላጲስ አለኝ፣ ታውቃላችሁ ብዙ ነው ያለኝ፣ ግን ላይ ቤት ተቆልፎበታል። ከዛ ደግሞ ቸኩዬ ነው የወጣሁት ቦርሳዬን ይዤ ስወጣ። ስለዚህ እርሳስ አሁን አንድ የለኝም፣ ግን ቤት ብዙ ነው ያለኝ፣ ብዙ ለእናንተም እሰጣችኋለሁ። ስለዚህ አሁን አንድ እርሳስ ስጡኝ እባካችሁ ባደራ። ምንድነህ? ባለፈው ያንጥሎን የሰበርሽው እኮ የረሳሁት እንዳይመስልሽ። ሎሊ ይቅርታ፣ ባለፈው ጥራዬን ሰብረሽብኛል፣ በአግባቡ አልመለስሽልኝ። ስለዚህ አሁንም አልሰጥሽም። እርሳሴን እኮ ረስቼ ነው። ይሄና ያ ምን ያገናኘዋል እንዴ? በቃ ይሄንን በስነ ስርዓት ተጠቅሜ እመለሳለሁ። እባካችሁ ስጡኝ አለች ሎሊ። እኔም አልሰጥሽም እርሳሴን። አዎ እኔም እንደዛው አልሰጥም እርሳሴን፣ በፍጹም አልሰጥሽም። እንዴ ትርፍ እርሳስ ያላችሁ ነው ለኔ? እኔ ጓደኛችሁ አይደላችሁ? አስተማሪ ከሚቆጣኝ እናንተ ብትሰጡኝ አይሻልም? አስተማሪ እኮ እባካችሁ ባለፈውም ጊዜ ረስተሽ እንዳትመጪ ብሎኛል። ወደ ትምህርት ቤታችን ንግባ ሳይደወል ሁሉ። ሎሊን ጥለዋት ወደ ትምህርት ቤት ገቡ። ሎሊ አዘነች፣ ግራም ተጋባት። እንግዲህ በቃ ዛሬ ጥፋቴ ነው፣ ስለዚህ ወደ ትምህርት ቤት ገብቼ ያጠፋሁትን ጥፋት ቅጣት እቀበላለሁ ብላ ወደ ትምህርት ቤት ገባች። ሎሊ አንድ ነገር ተማረች። ባደራ የተሰጣትን ነገር በአግባቡ ስላልተጠቀመች ታማኝነቷን አግዱላለች። ስለዚህ ሌላ ሰው ሊያምናት አልቻለም። ስለዚህ ጓደኞቿን ሄዳ ይቅርታ ጠየቀች።
ግን ሎሊ ለምን ይቅርታ ጠየቅሽን? የተፈጠረ ነገር አለ ማለት ነው? አዎ አደራችሁን አበላሽቻለሁ። እናንተ ዣንጥላውን ባደራ ስትሰጡኝ እንደዛ መሰባበር አልነበረብኝም። ስለዚህ ታማኝ አልሆንኩም። እርሳሳችሁንም እንዳልሰባብረው ብላችሁ ከለከላችሁኝ። እባካችሁ ይቅርታ አድርጉልኝ አለች ሎሊ። እሺ በቃ ይቅርታ አድርገንልሻል። በጣም ጎበዝ። እንደዚህ ስለተማርሽ ደስ ብሎኛል። እሺ በቃ ከዚህ በኋላ እቃችን በአግባቡ ትይዣለሽ። ምንም የወሰድነውን እቃ ልክ እንደራሳችን መመለስ አለብን። ስለዚህ ተጠቅመን በአግባቡ መመለስ አለብን። ጥፋትሽን አምነሽ ይቅርታ ስለጠየቅሽ በጣም ደስ ብሎኛል። ስለጠየቅሽና ከስተትሽ ስለተማርሽ ደስ ብሎኛል። አዎ እኔም ተምሬያለሁ። አንድ ሰው በአደራ እቃ ሲሰጠን በስነ ስርዓት ተጠቅመን መመለስ እንዳለብን ተምሬያለሁኝ እንጂ የኔ እቃ አይደለም ምን አገባኝ ብሎ ማጥፋትና መሰባበር ትክክል አይደለም። ሌላ ቀን ስንፈልገው እኮ አናገኘውም አሉና ሎሊ ከጥፋቷ በመማሯ ደስ ብሏቸው ተቃቅፈው አብረው ሄዱ።